አይ ደስታ እኔ የምለው ግን ማለት ነው ቤተሰቦች ይቅርታ አድርጉልኝና ደስታ ማለት ነው ሩታ እርጉዝ መሆኗን ሳይሰማ ቀርቶ ነውስ? ይሄ ነገር እኔ ራሱ ሽማግሌዎች ኬት መጥተው ነው እንደዚህ አይነት የድራማ ታሪክ ውስጥ የሚሳተፉ ሽማግሌዎች ራሱ ኬት እያገኟቸው ነው? እኔ በጣም ነው የሚገርመኝ። ዛሬ ደግሞ ደስታዬ ይህን የመሰለ ውበት የሚሰጥ ሱፍ ለብሰህ ራሱ እኮ የምር ዚፑ ራሱ አልተዘጋም። ኧረ ተው ደስታ እንደ አስፎገርከን። ሌላው ቢቀር የምር ዚፑ ንገር ብዬ ነው። ቤተሰቦች አትፍረዱብኝና ድንገት ነው እንግዲህ አየው እንግዲህ አይናቴ አይባልም ሳ የደስታ ዚፕ ክፍት ነው። ንንገረው ብዬ እኮ ነው። በዛው ደስታዬ ምን ነው ሸንቀጥ አድርጋል በስሩታ። በነገራችን ላይ ይሄ ልፍስፍስ ያለ ወንድ አትወድም። በነገራችን ላይ ደስታን እንዳየወት ከሆነ እዩ ደግሞ አቤት ስታራግብ አንደኛ ነው። በነገራችን ላይ እኔ ብቻ ሳይሆን በብዛት ሴቶች ባለፈ ብያለሁ ጢባራሙ እንዳይመቸንም አይደለ። ደስታ ደግሞ አሁን ትናንትና ቤት እንደገዛላት በስንት ሚሊዮን አለ። አሁን ትናንት ቤት እንደተገዛላት ሲያወራ ነበር። ቪዲዮን አላየሁም በነገራችን ላይ ተምኔሉን አይቼ ነበር። ዛሬ ደግሞ እሱ ሲያወራ ሰምቼው ነበረና በነገራችን ላይ ሩታ እናት ጋር እነዚህን ለድራማ የተሳተፉ ሽማግሌዎችን መጀመሪያ እሷ እርጉዝ መሆኗን ሳትሰማ ቀርተህ ነው ወይንስ ደግሞ ጆሮ ዳባ ልበስ ነው? በነገራችን ላይ ምርጦች ይሄ እንዳትሸወዱ፣ የምር ድራማ እኮ ነው። ደስታ በተለይ የሚሰራው አስነቅቶበታል፣ አስፎግረውበታል። ከምር ደስታ እንዴ ይቺ ሴት እርጉዝ ነኝ ለመጀመሪያ ባሪያ አርግዣለሁ እያለች ሽማግሌ ቤተሰቧ ጋር እሷ መቼ ባለፈ ለሳምንት የቀጠረችው ምላሽ መይሰጠችና ነው? በሀገራችን እኮ መጀመሪያ ዋናው ወደ ትዳር የምታምረዋ ሴት ፍቃደኝነት ያስፈልጋል። በዚህ በሰለጠነ ዘመን ዝም ብለው የሩታ ቤተሰቦች ካምፓኒ ያለኝ ትናንትና ቤት ገዛውላ ብትል ሽማግሌ ይቀበለዋል ብለን አናስብም። ደስታ የምኞት ደስ ይላል፣ ምኞት አይከለከልም። በነገራችን ላይ ደስታን ሳይው ሳቂ ይመጣል። የምር ቤተሰቦች አትቀየሙ፣ ዝም ብዬ ሰው ምክንያቱም ሁሉ ነገሩ ከገንዘብ ጋር የተያያዘ ነው። በቃ ወሬ ሁሉ ከገንዘብ ጋር የተያያዘ ነው። በዚህ ወጥቶ በዚህ ሽማግሌዎችም ደግሞ ሽማግሌ ብሎ ያመጣቸው የድራማ ተሳታፊዎቹም ሽማግሌዎች ወሬያቸው ሁሉ ስለ ብር ነው፣ ስለ አለው ነገር ነውና እኔ ደብረኛል እንደዚህ አይነት ነገር። ይቅርታ አድርጉኝ ማለት ገንዘብ ወን ደግሞ የሆነ ነገር ፍቅር አይሆንም። የምሬን ነው። ምክንያቱም ሩታ ራሱ እኮ እኔ ባለፈ ብያቸዋለሁ አይደል፣ የምር ደስታን እንዳትወደው ያደረጋት ነገሯ ይሄ ነው። እኔም በሷ ቦታ ቢሆን እንደዚህ አይነት ወንድ አይመቸኝም። ዝም ብሎ ስለ ገንዘብ የሚያወራ ስላለው ነገር እንደውም ወንድ ልጅ እያለው እንደሌለው ሲሆን ነው በሴት ዘንድ ራሱ ተወዳጅ የሚሆነው። ግን ይሄ ዝም ብሎ በቃ ማውራት ይሄ አለኝ ይሄ ገንዘቤ ትናንትና እንደዚህ ቤት ገዛውላት ከዛ እንደዚህ ይቀጥላል። አትወድም ሴት ልጅ። በነገራችን ላይ እመኑኝ ደስታ ሩታ እግር ስር ማለት ነው ወርቅ እንኳን ቢያርከፈክፍላት ደስታን አታገባው። የምር አታገባውም። ተውት። ማግባት ቀላል ነገር አይደለም። ለፍቅር እንኳን የእውነት አሁን ባለፈ በሳምንት መልስ እሰጣለሁ ብላ ወዲያውኑ ለሱ በቀጠረችው በሳምንት እንደዛሬችና በስንተኛው ቀን እርጉዝ ነኝ ብላ መጣች። እንደውም አንዳንድ ኮሜንቶች የደስታን ጥያቄ ላለመቀበል ነው ሩታ እንደዚህ ያደረገችው እያላችሁ ነበር። መጀመሪያ ቀን እንደውም ትዝ ካላችሁ እኔ ጋርም እየጻፋችሁ ነበረና ሩታ እርጉዝ ነኝ ብላ የመጣች ቀን የደስታን ጥያቄ ስለማትፈልግ ላለመመለስ ነው ይህንን ሀሳብ ያመጣችው እያላችሁ ነበረና ትክክልም ሊሆንም ይችላል የምር። ምክንያቱም ደስታ እንዳያችሁት ነው፣ ቆንጆ ነው፣ ምንም ያንሰው ነገር የለም፣ ሲለብስ በጣም ያምርበታል። ግን ጉራው ሽማግሌዎቹም ደግሞ ልክ እንደሱ ናቸው። አሁን ቤተሰብ ጋር ሄደው እንደዚህ ቢለዋን የሚቀበሉ ይመስላቸዋል ነው። የምር ቢሆን ራሱ ቤተሰብ ራሱ ማለት ነው ቤተሰብ ራሱ ልጁን በደንብ አድርጎ በድህነትም ይሁን ቆንጥጦ ስለ ፍቅር እንጂ ስለ ገንዘብ ያላሳደገ ቤተሰብ እንደዚህ አይነት ቱሩኝፋ የበዛበት ጉራ የበዛበት ቤተሰብ ራሱ አይቀበልም የምር። እና ደስታ ብቻ አይደለም ከደስታ ያመጣቸው ሽማግሌዎች ራሱ ልክ እንደ ደስታ በሀብት ላይ ተሞርኩዘው የሚለፈልፉ ናቸው እንዳዩዋቸው። ይሄ የድራማ ሽማግሌዎች ኬት እንደሚያገኟቸው እና ባካቸውን እንደው ሀገራችንን ሽማግሌዎች እንደው ለክብር ያስቀመጥናቸውን። ሽምግልና እኮ በሀገራችን ባል ቀላል አይደለም። ቀላል ነው እንደ ምርጦች እየቀላል ነገር እኮ አይደለ። አንድ ወንድ ልጅ ሲወዳችሁ፣ ስትግባቡ፣ ስትፋቀሩ፣ ሴቷን ፈቃደኛ ስትሆን ቤተሰቦች ጋር ሽማግሌ ላክ ብላ ተማክረውበት አውጥተውበት ወርደው ስንት ነገር ተደርጎ ነው ሽማግሌ ወደ ቤተሰብ ጋር የሚላከው። ዝም ብሎ የሚላክ ነገር አይደለም አይደል? የኛ የራሳችን የኢትዮጵያኖች ባህል ነው ይሄ ማለት ነው። እና ባካችሁ እነዚህ በውሸትና በድራማችሁ ሽማግሌዎቹንም በውሸት እያስለመዳችሁ አታበላሹብን የምር። እና የዛሬው ደግሞ ዊስኪ ተይዞ ገና ሩታ ራሱ የፍቅር ጥያቄውን አልተቀበለችም። ደስታ መቼ ገና ፍቅር ጀመራችሁ ነው
ወይኔ ደስታ! እኔ እኮ ሳየው ራሱ ከመጀመሪያ ቪዲዮ ሳቂ ይመጣል። የምር እግዚአብሔርን ነው የምላችሁ። እና ደስታን ሳየው ንግግሩ፣ ሁኔታውና ውስኪ ተይዞ አሁን የሩታ ቤተሰብ ጋር መቼ ሩታስ ቤተሰቦቿ ደስታቸውን እየገለጹ ነው። ሩታ እርጉዝ በመሆኑ አይደለ? አንተ ደግሞ በእጅ አዙር ሽምግልና ነው እስከ 2 ልጆቹ አቀበላለሁ። ምንድነው በእኛ ሀገር ተረት አለና የቸገረው ነው የጨነቀው እርጉዝ ያገባል ይባል። ያንን ታሪክ ልትደግመው ነው ወይስ ተረቱን ልትደግምልን ነው? ደስታዬና የቸገረው እርጉዝ ያገባል ይላል የሀገሬ ሰው ሲተርትና፣ እንተ ደግሞ እንደዚህ አይነት ነገር ሆንክብን ነው። ጨፍነህ ነው የሩታን ቪዲዮዎች የምታየው። እርጉዝ ነኝ እኮ እያለች ነው ደስታዬ። 2ኛ ልጅ እርጉዝ ነኝ። ተው እርጉዝ መሆኗን ግን ተቀብለሃለች ወይ ፍቅሩን? አሁን ብዙዎቻችሁ አውቃለሁ ደስታን በጣም ነው የምትወዱት፣ በጣም ታከብሩታላችሁ። ስነ ምግባሩ ለሩታም ካላችሁ ቦታና ሩታም የተለየ የራሷን ህይወት እንድትጀምር ከመፈለጋችሁ አንጻር ነው ደስታ የምትመኙለት አውቃለሁ። ግን እውነት ለመናገር ማለት ነው ምርጦች፣ ደስታ ቆንጆ ቢሆንም ስነግባብ ቢኖር ለሩታ አይመጥናትም። ይቅርታ አድርጉልኝ እግዚአብሔር። እኔ ልፍስፍሶ እንዳልወድም በጣም ይቅርታ ቤተሰቦች። ይሄ ዝም ብሎ የሚያወራ በቃ ስለ ገንዘብ የሚያወራ ልፍስፍስ የማይል ቆፍጠን ጀነን የማይል ወንድ ሴቶች አይወዱም፣ እኔም አልወድም። ወንድ ልጅ ኮስተር ሲል ነው እያለውም እንደሌለው ሲሆን ነው ሁሉ ነገር መስመር ሲይዝ ነው፣ ስነ ስርዓት ሲኖረው ነው፣ ክብር ሲኖረው ነው። ክብር የለውም እያልኩ አይደለም። በዚህ አጋጣሚ ደስታ ለሩታ ግን መቼ ከሷ ጋር ዝም ብሎ ውሃ ቅዳ ውሃ መልስ ነገር አለ እንዴ? ለተመልካችም እኮ አንዳንድ የሚቀርብ ነገር እንደ ከሰሩ አይቀር ድራማ ይሁን ምንም ይሁን ከሰሩ አይቀር አንዳንዴ ለተመልካቹ የሚዋጥ ነገር ተመልካቹ የሚቀበለው ነገር መሆን አለበት እንጂ በዚህ እንድካውን ትናንት ሩታ እርጉዝ ናት እየተባለ ዛሬ ደግሞ ደስታ መጀመሪያ ከሩታ ጋር ፍቅር ሳይጀምር ሽምግልና ቤተሰቦቿ ጋር ከየት ሀገር ባል ነው እንደዚህ አይነት ባላላ እንዴ? አሁን እኮ ያለ ነው ይመስለኛል በምንድነው ምንድነው የሚባለው? አሁን ያለንበት ዘመን የበግ ዘመን አይደለም የፍየል ዘመን ነው ብላለች አንዷና፣ አሁን በዚህ ዘመን በሰለጠነ ዘመን ዝም ብሎ ሴት ልጅ ሳትፈቅድ ያውን ባለትዳር የነበረች አሁን ደግሞ ከመጀመሪያ ባሏ 2ኛ ልጅ አርግዣለሁ የምትል ሴትን እሷ ጋር ምንም አይነት ስምምነት ሳይኖር ቤተሰብም እኮ ይጠይቃል። እንዴት ነው ተዋዳችኋል፣ ተፋቅራችኋል፣ ተስማምታችኋል፣ ተጠናንታችኋል የሚባሉ ነገሮች እኮ አሉ አይደለ? በሀገራችን ባህል ዝም ብሎ ሽምግልና እኮ አይቀበልም ቤተሰብና ምን ለማለት ፈልጌ መሰላችሁ ዶች ይሄ ሁሉ የለፈለፍኩት አንዳንዴ ወደኛ ይዛችሁ ስትመጡ የሆነ ነገር ስራም ይሆን መቼም ስራ ነው፣ እንደዚህ አይነት ነገር የለም። እንዲህ አይነት ነገር እኛ ቅመሞችን ለመሸወድ አንዳንዴ አትሞክሩ። እውነት የሚመስል ነገር አምጦ ወደኛም ስታመጡ እኛም ለመፍረድ እንዲመቸን ስናይም እንደው እየጣፈጠን እንድንወጣው ወይም ደግሞ እየጣፈጠን እንድናዳምጠው አድርጉን እንጂ እንዴ ይሄ ሁሉ ነገሩ ሁሉ ውሸት እንዴ? ደስታ ቤት ሀገር ነው እንደዚህ ነው። ቅድም የተረስኩትን ተረት ነው ምንድን ነው ለመድከም ፈልገህ ነው? እና ደስታ የማይመስል ነገር ነው። ቤተሰብ ጋም ሳይኬድ ነው ቪዲዮ ያለቀው። ነገ ደግሞ የሩታ ቤተሰብ ጋር ሄድን ብለው በር ላይ ቆመው ቪዲዮ ይሰሩና ያልቃል፣ አለቀ። እና በዚህ ልክም በእኛ ትጫወቱብን የሆነ በእኛ ትጫወቱብን እንደ ይደብራል። እንደ እኛ ወደን እና ፈቅደን እኮ ነው የምናያችሁ። ይሄ ሲሆን ደግሞ ለእኛም የሚመስል ነገር ይዛችሁ ነው። እዩ ደግሞ በዚህ አጋጣሚ ከደስታ ጋር ፒስ ገጥማችኋል። እንዴት ነው? እና ንገረው እስቲ አንተ 2ኛ ሚዜ ነህ ይመስለኛል። አንደኛ እንዴት ነው አባወራው ሙሽራው ሽማግሌ እየላክ ነው አለባበስ ምናምን ብለ ዝቅ ከፍ አድርጋት ታይም እንዴ? ደስታ የዚፖ ራሱ እኮ ክፍት ነው አባት ያስፎግሯል። ዛሬማ የእውነት መቼም እችን እየቆረጡ እየወሰዱ እያከበቡ መቼም ዩቱበሮች ይችሉበታል። እንግዲህ ደስታ ቻለው። ስትወጣም መስታወት ታየት ከላይ እስከታች ደስታየሽ ይሄን የመሰለው ውበት እንደው በውሸትና እንደው በእንደዚህ አይነት ነገር አታበላሸው ለማለት ነውና ሩታ መቼም ደስታን አትቀበለውም። የምን የሆነ በቃ ውስጧ አልተመቻትም እንደ ሴት በቃና ደግሞ አይመጥናትም። የምር አይመጥናትም። ቤተሰቦች እናንተ ወዳችሁታል፣ ችግር የለውም ውደዱት። የሁላችንም ማስተያየት ይለያያል። ግን ሩታ አልወደደችውም ደስታን። የምሬ ነው። በዛ ላይ ደግሞ ጉረኛ ነው። ሁሉ ነገሩ ከገንዘብ ጋር የተያያዘ ነው። ወን ስለማይችልበት ይሁን አላውቅም እኔ እና ሴት ልጅ ደግሞ እንደዚህ አይነት ነገር ብዙም አይጠማትም፣ ብዙም አይመቻትም የእውነት እና ለማንኛውም ደስታ ሽምግልና ሩታ ቤተሰብ ጋር ላኩ የሚል የዛሬ ቪዲዮ ማለት ነው። ግን አለቀ ቪዲዮ እንደዛው እንትኑን እንደያዙ እንዳወሩ አለቀ። ሽማግሌዎችም እንደተቀደዱ ደስታዩም እንደተቀደዱ ያው ቪዲዮ አለቀ። የሩታ ቤተሰቦች ጋር እንደው ሊሄዱ ነው ብዬ ታሪክ ስጠብቅ አለቀ። ነገ ደግሞ የሚቀጥለው ምናልባት በዩ ይሆናል። በር ላይ ቆሞ ደግሞ ያልቃል እሱ ማለት መቼም አግኝታችኋል። እኛን ተጫወቱብን ቤተሰብ አግኝተዋል። መቼም እኛን ይጫወቱብን። እኛው ቀን ነው እንጂ ስንት ነገር ይገባናል።
ያው ስራ ነው ዝም እንበል ብለን ነው።